ክቡር አባታችን መላከ ኃይል መምህር ጸጋው የደብረ ልዳ ቅዱስ ጊዮርጊስና የቅድስት ኪዳነ ምሕረት ቤተክርስቲያን የሁለቱም አድባራት ዋና አስተዳዳሪ፣ የተከበሩ መላከ ምሕረት የኔታ ፍሬ ስብሐት የየካ ክፍለ ከተማ ምግባረ ሰናይ ክፍል ዋና ኃላፊ፣ ክቡር መላከመዊ መምህር ሰሎሞን የአራዳ ክፍለ ከተማ ስብከተ ወንጌል መምሪያ ኃላፊ፣ የተከበሩ የደብሩ የሁለቱም አድባራት ዋና ጸሐፊ፣ እኔም አላቃችሁ እናንተ የምታውቁኝ በአውደ ምሕረቱ ላይ የምትገኙ የአድባራት የገዳማት አስተዳዳሪዎች፣ የስብከተ ወንጌል መምህራን፣ ማህሌታውያን ሊቃውንት፣ ካህናት እንዲሁም ዲያቆናት፣ አረጋውያን አባቶቼ እንዲሁም እናቶቼ፣ ወጣቶች እንዲሁም ሕፃናት ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን አደራችሁ? ነቃ በሉ እንዴ! ይህን አካባቢ ህዝብ እኮ የደህና አድርጌ አውቀዋለሁ። እንደምን አደራችሁ? እንደምን ከረማችሁ? እኔን አምጥቶ እናንተን አቆይቶ፣ በነገራችን ላይ ባለፈው ሳምንት ቅድስት ማርያም ነበርን። እስኪ ሁላችሁም እግዚአብሔርን እልል በሉና መስሉት እስኪ። እግዚአብሔር ይመስገን። የደብሩ ስብከተ ወንጌል ኃላፊ ክቡር አባ ገብረ ጻድቅ ቅድም እንግዲህ የደብረ ይባቤ ቅዱስ ጊዮርጊስ ሲሉ ስለሰማኋቸው ተቀይሬ የሄድኩት ከዚህ ከደብረ ልዑል ቅዱስ ገብርኤልና ወተ ሰማይ ቅድስት ማርያም ወደ ደብረ ይባቤ ቅዱስ ያሬድ ነው። እየሰማችሁ ነው አይደል? 4 ዓመቴ ነው። እንዲያው በየቀኑ ይቀየራል እንዳትሉ ብዬ ነው እዚያው ነው ያለሁት። ስለዚህ አሁን ሁላችሁም አንድ ርዕስ ትናገራላችሁ። ሊቃውንቱ ቅድም በመደምደሚያው ላይ በጸናጽል ሲናገሩት የነበረው ቃል እግዚአብሔር ቅዱስ ያሬድ አሁን የሳምንቱ አስተምሮ ይባላል። አስተምሮ ማለት የተዘክሮ አበሳዚያነ ያደገነ ፍጹመ ንባብ ኄር እግዚአብሔር አዘዞሙ ሙሴ ለሕዝብ ያክብሩ ሰንበተ በጽድቅ። ህዳር 6 ቀን ወደ ሰማይ ተነጥቆ ከ7 ዓመት የትምህርት ዝግጅት ችግር በኋላ 7 ዓመት ቅዱስ ያሬድን ትምህርት አልገባው ብሎ መምህሩ ቢቆነጥጡት፣ እናቱም ብትነግረው፣ ጓደኞቹ ቢስቁበት አልገባ ካለ አልገባ፣ አይሆንም ካለ ደግሞ አይሆንም ነው። አቅጣጫ መቀየር ወይም መጸለይ ወይም ደግሞ እግዚአብሔርን መጠየቅ ነው። አንዳንድ ጊዜ አባቶቻችን መምህራን ምን ይላሉ? አንድ ቃለ እግዚአብሔርን ምስል ካልበ እሑድ ይላሉ። ተመልሰ ያዘው ሙጭጭ አትበል እዚያው ጋር ይላሉና አሁን ቅዱስ ያሬድ ምርጫ ያደረገው አጎቴ ያገኘኝ አጠገቡ ላይ ስለሆንኩ አይደለምን? ልጥፋልና ጠፍቶ በሄደበት ባጭሩ በትል አስተምሮ እግዚአብሔር አንድ ዓላማ ላይ ለመድረስ 7 ጊዜ መውደቅና መነሳት ግድ እንደሚል በትል አስተምሮ እግዚአብሔር ተማሩ ካላችሁ በትል ትማራላችሁ። እግዚአብሔር ያበደውን ነቢይ እብደቱን በአህያ ይገልጣል። እግዚአብሔር በመምህራን ብቻ ሳይሆን በእንስሳትም ያስተምራል። እግዚአብሔር የነቢዩን የበለዓምን እብደት በአህያ አስተማረው። የቅዱስ ያሬድን የእውቀት ችግር በትል አስተማረው። የትሉን ውድቀትና መነሳት አይቶ ከ7 ጊዜ ውድቀት በኋላ በ7ኛው ወጥቶ 6 ጊዜ ወድቆ በ7ኛው ወጥቶ ሲበላ አየና ለካም ለማወቅ ለመማር ለመለወጥ መውደቅና መነሳት ግድ ነው አለና ተምሮ ሲሄድ በ3 አዕዋፋት ዕዝል ግዕዝ አራራይ አስተምሮ ብሉይ ኪዳን ሐዲስ ኪዳን ሊቃውንት መነኮሳት ሁሉንም የትርጓሜ መጽሐፍ እግዚአብሔር በአንድ ቀን አስተምሮ ህዳር 6 ቀን ወደ ሰማይ ኢዮርና ማኤረር የሚባሉ የመላእክት ከተሞች አሉ፣ መናገሻዎች ማለት ነው። እዚህ የትናንትናው ዋዜማ ላይ ፈኖ መላኩ አዳኖሙ እንዘ ሚካኤል ይሐውር ቅድመ ትዕይንቶሙ ለእስራኤል። በሰማይ 3 ከተሞች አሉ፣ ኢዮርና ኤረር ራማ የሚባሉ ማለት ነው። በምድር ደግሞ የእስራኤል ከተማ ተቆጥሮ ስለማይታወቅ እስራኤል በራሳቸው ከተማ ናቸው። 600,000 ሕዝብ
የእግዚአብሔር ከተማ ነው። እግዚአብሔር መናገሻ ነው። በእነዚህ ላይ እንዲያሳልፋቸው የተሾመ ታላቁ መልአክ ቅዱስ ሚካኤል ነው። እስኪ አመስግኑት። መልአክ ይሄ ነው ቅዱስ ሚካኤል ማለት። ስለዚህ ቅዱስ ያሬድ በኢዮር በራማ በዕረብ ኅዳር 6 ቀን ወጣና ይህንን ዛሬ ሊቃውንቱ ቅድም ሰንበት ትምህርት ቤቱም እንደተሰጣቸው ጸጋ ሊቃውንቱም እንደዚሁ ደግሞ እንደተሰጣቸው ክብር በሁለት አይነት መልኩ ያደረሱት ወይም ያቀረቡት ወረብ ወይም ሌሊቱን ሙሉ ሲደረስ ያደረው ቃለ እግዚአብሔር ወይም ደግሞ ታቦታቱ 3 ጊዜ እየዞሩ በሁሉም አንደበት ወኢይወጽእ እምነ ሰለስቱ ዜማሁ ይላል። ምንድን ነው? ከግዕዝ ከአራራይ የቅዱስ ያሬድ ዜማ አይወጣም። በነገራችን ላይ ዘማሪ ታሪኩ ቅዱስ ሲዘምር እናንተ ምዕመናን እልል ስትሉ፣ ሰንበት ትምህርት ቤቱም እልል ሲል፣ ሊቃውንትም ደግሞ ቃለ እግዚአብሔር ሲናገሩ እናንተ እልል የምትሉትም ዘማሪው የሚዘምረውም ሊቃውንቱ የተናገሩትም ሦስቱም ወይም ደግሞ ሁሉም አገልግሎት ከግዕዝ ከአራራይ አይወጣም። አረጎራው ብትልም እየሰማችሁ ነው አይደል? ምንም አይነት ዜማ ብታዜሙ፣ አዎ አንተ የምትሉት ማን የምትለው ክራር ማሲንቆ ሁሉም ዜማ ከቅዱስ ያሬድ ዜማ አይወጣም። እስኪ አመስግኑት። ይለታላቃል ከሱ አይወጣም ማለት ነው። ስለዚህ በአጭሩ ሳምንትን ለማለት ፈልጌ ነው። አስተምሮ ይባላል። ምን ይባላል? ተናገሩ። ምን ይባላል? ማስተማር ማለት ነው። አሁን የእናንተ ልጆች ከ3 4 ዓመት ነው መነሻው አይደል? ከ4 ዓመት እስከ 9 ዓመት እስከ 20 ዓመት ተምረው ዲግሪ፣ ዲፕሎማ ወዘተ ሊያመጡ ይችላሉ። እውነት ነው። በእኛ ቤትም በቅዱስ ሥላሴ በሰዋስወ ብርሃን እንደው ክቡር መልአከ ኃይል ጸጋው በእውነት አዲስ አበባ በአስተዳዳሪነት ብቻ እንዳታዩዋቸው በጣም አሉ በተባሉ ኮሌጆች ያልቀሰሙት ትምህርት ያልያዙት ወረቀት የለም። በእርግጠኝነት ልንገራችሁ አዲስ አበባ የሥራ እድገት ብቻ ሳይሆን የእውቀት ለውጥም የሚገኝበት ታላቅ ቦታ ነው። ሲያመስግኑት እግዚአብሔር። በዚህ እያንዳንዱ ዲያቆናቱ፣ ካህናቱ፣ ጸሐፊያኑ፣ ሂሳብ ሹሞቹ፣ ቁጥጥሮቹ፣ መርጌቶቹ በቅድስት ሥላሴ በሰዋስወ ብርሃን በበዓታ በምስካየ ኅዙናን መድኃኔዓለም ሐዲሳት ሊቃውንት መነኮሳት የማይማር የለም። እኛም እንደ አቅምቴ እኔ አዲስ አበባ ከገባሁ 2 አይነት ትምህርቶች ተምሬያለሁ። እየሰማችሁ ነው አይደል? 2 አይነት ማለት ነው። ስለዚህ አዲስ አበባ የእድገት ብቻ ሳይሆን የእውቀት ለውጥ የሚገኝበት ነው። ምን ለማለት ፈልጌ ነው? ይህ ምርቃት አነሰ ከተባለ 3 ዓመት 4 ዓመት 7 ዓመት 10 ዓመት ከዚያ በላይ ነው ማለት ነው። አስተምሮ የተባለው ግን ቅዱስ ያሬድ በማይክሮ ሰከንድ ብሉያቱን፣ ሐዲሳቱን፣ ሊቃውንቱን፣ መነኮሳቱን 80 ያህሉ መጻሕፍት ትርጓሜ ስላወቀ ነው። እስኪ አመስግኑት እግዚአብሔር። ይህ ነው አስተምሮ የተባለው። አዎ እንደኛ ድንጋይ ላይ ቁጭ ብሎ መምህሩ እንጨት ላይ ቁጭ ብለው ወይም በእንተ ስማ ለማርያም ብሎ ወይም ደግሞ ተራራ ወጥቶ ጎድጓዳውን ወርዶ ሜዳውን አልፎ ሳይሆን በማይክሮ ሰከንድ በመንፈስ ቅዱስ ይህን ሁሉ ቃል እግዚአብሔር ሙጥጥ አድርጎ በደቂቃ ስለተማረው ይህ ሳምንት አስተምሮ ተብሏል። ክብርና ምስጋና ለመድኃኔዓለም ይሁን። ይበቃዋል። ከኅዳር 6 እስከ ታኅሳስ 6 ያለው አስተምሮ ይባላል ማለት ነው። ስለዚህ ይህንን በቀጣዩ ስለምንማማረው በየአድባራቱ በየገዳማቱ ይበቃኛል። አሁን ወደ ርዕሴ ልምጣ። እስኪ ሁላችሁም እጃችሁን ከፍ አድርጉት፣ ከኔ ጋር መሆናችሁን ለማወቅ ነው። ምናልባት ያንቀላፋ ሊኖር ስለሚችል፣ ምክንያቱም ይሄ ፖለቲካውም ከባድ ነው፣ የኑሮ ውድነቱም ከባድ ነው፣ መለያየቱም ከባድ ነው፣ መጠፋፋቱም ከባድ ነው። ምናየው እንዳለመታደሉ ነው። ሀገራችን ያለችበትን ነገር ስለምናውቀው ሁሉ ነገር ማለት ነው ሁሉም በሀሳብ ላይ ነው ያለው እና ስለዚህ መኖራችሁን ለማወቅ ነው። ምናልባት ሄዳችሁ ወደ ቤት ገብታችሁ ከሆነ ብዬ ነው። ከፍ አድርጉት። ሚካኤል በሉ። ድገሙት። ሚካኤል በሉ። ድገሙት። ሚካኤል በሉ። እንዳንተ ማን ልዑል አለ? እንዳንተ ከፍ ያለ ማን ነው? እልል በሉና እጃችሁን ሰብስቡ። የዛሬውን በዓል የሚገልጸው ቅዱስ ያሬድ ጥቅስ ረሰዮ እግዚኡ ለውእቱ ሚካኤል እምኩሎሙ መላእክት። አዎ ከመላእክቱ በላይ እግዚኡ ጌታው አምላኩ አምላካችን መድኃኒቱ መድኃኒታችን የሾመው ለእኛ ደግሞ
ክርስቶስ ተብሎ ክርስቲያኖች እንድንሆን ያደረገን እግዚአብሔር ከመላእክት በላይ ቅዱስ ሚካኤልን ሾሞ አለቃ አደረገው። ክብርና ምስጋና ለመድኃኔዓለም ይሁን። ከሰኔ ሚካኤልም ከቃና ዘገሊላም የዛሬው በዓል ይበልጣል። ኮከብ እምኮከብ ይለይስ ክብሩ ለኮከብ፣ ከኮከብ የአንዱ ኮከብ ክብሩ ይበልጣል። ከጣቶቻችንም አምስቱ አንዱ ጣት ከፍ ይላል ቁመቱ። እዩት ለኩት። ከክብርም ክብር ይበልጣል፣ ከእውቀትም አንዱ የአንዱ እውቀት ይበልጣል። በአጭሩ ግን ረሰዮ እግዚኡ ለውእቱ ሚካኤል እምኩሎሙ መላእክት ይትለዓል መንበሩ ስዩም በኀበ እግዚኡ። በጌታው ዘንድ የመላእክት አለቃ አድርጌ ሹሜአለሁ ተብሎ የተሾመበት ቀን ነው። እስኪ አመስግኑት በድጋሜ ይህንን ታላቅ መልአክ። በጣም ጥሩ። ይህንን እንግዲህ ከያዛችሁን ቅድም መርሃ ግብር ሲመሩ ክቡር አባታችን እንደው በዓሉ ምን ያለበት ነው እንዳትሉ የቆሎ ተማሪ የሞተበት ነው እንዳይላችሁ ብዬ ነው። እየሰማችሁ አይደል? አሁን እንደዚያ ነገር ስለማይመጣ ማለት ነው። እና አሜን። ወደ ያው ታሪክ ወደ ዋናው ስገባ ግን ሚካኤል እመላእክት መኑ ከማከሉ እንዳንተ ከፍ ያለ እንዳንተ የተሾመ መልአክ ማን ነው? በሐዋርያት ዘንድ የጌታ ልዩ አገልጋዮች የሚባሉ 3 ሐዋርያት አሉ። የምስጢር አገልጋዮች ይባላሉ። ቅዱስ ጴጥሮስ፣ ዮሐንስ፣ ያዕቆብ የምስጢር አገልጋይ። ምን ይደንቃል! ለአንድ አስተዳዳሪ ቀረብ የሚል አማካሪ፣ አንድ መርጌታ ወይ አንድ ዲያቆን ወይ አንድ አለ። ለአንዲት የቤት እመቤት ብዙ ሰራተኛ ቢኖራት በጣም ቅርበት አሏቸው ትችላለች። ለአንድ የቤት ባለቤት ለአንድ ሰው ሁሉም ልጁ አማካሪ አይሆንም፣ አንዱ ነው። ስለዚህ ለኢየሱስ ክርስቶስ 33 ዓመት ከ3 ወር ከ10 ቀን በዚህ ዓለም ሲኖር 120 ቤተሰብ 70 አዲስ 36 ቅዱሳን አንስት 12 ሐዋርያት። ይህ ማለት ግን አጠቃላይ የፈጠረው ፍጥረት 120 መሆን ማለት አይደለም። ወይም ደግሞ ሌላው ፍጥረት የእሱ ቤተሰብ አይደለም ማለት አይደለም። ነገር ግን ካደረበት እያደሩ ከዋለበት እየዋሉ የእጁን ታምራት የቃሉን ትምህርት የሰሙ ዓለምን የናቁ ንጽሕ የጠበቁ ከአንድ ወደ አንዱ አዎ ከክብር ወደ ክብር ከልልና ወደ ልልና ቤታቸውን ትተው ሀብታቸውን ትተው ንብረታቸውን ትተው አንዳንዶቹ ትዳራቸውን ትተው ዓለም ለምን ብለው እግዚአብሔርን የተከተሉት 12 ሐዋርያት ከሴቶች ደግሞ 36 ቅዱሳን አንስት ሌሎች ደግሞ 70 አዲስ እነዚህ ሲደመሩ 120 ቤተሰብ ይሆናል። ነገር ግን ከነዚህ ደግሞ ወረድ ብሎ 3ቱ የምስጢር ደብረ ታቦር ላይ የተገኙ ቅዱስ ጴጥሮስ፣ ያዕቆብ፣ ዮሐንስ ይባላል። ወደ ላይ እንውጣ ብለንና እግዚአብሔር አምላክ ሁላችንን በልንና እንዲያወጣን መልካም ፈቃድ ይሁንልን። አሜን በሉ። ወደ ላይ ከፍ ስንል ደግሞ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል እነዚህ እነሆ ደግሞ እዚህ አካባቢ አንድ ላይ ናቸው። እስኪ አመስግኑላቸው እግዚአብሔርን። አንድ ላይ ናቸው። ኮተቤ ደብረ ልዑል ቅዱስ ገብርኤልና ቅዱስ ሩፋኤል እዚያ ላይ አሉ። እዚህ ደግሞ ቅዱስ ሚካኤል አለ። እስኪ አመስግኑ መድኃኔዓለም። ያ ማለት ግን እዚህ ቅዱስ ገብርኤል የለም ማለት አይደለም። እየሰማችሁ ነው አይደል? እዚህ ሩፋኤል የለም ማለት አይደለም። ቅዱስ ሚካኤል ባለበት ሁሉም አሉ። ቅዱስ ገብርኤል ባለበት ሁሉም አሉ። ቅዱስ ሩፋኤል ባለበት ሁሉም አሉ። ክብርና ምስጋና ለመድኃኔዓለም ይሁን። ይህ ማወቅ ያስፈልጋል። ስለዚህ የምስጢር መላእክት ከሚባሉት አንዱ ቅዱስ ሚካኤል ነው። አሁን ከነዚህ ከ3ቱ ደግሞ ልዑል የሆነ ደግሞ ቅዱስ ሚካኤል ነው ማለት ነው። አሁን እንግዲህ ሚካኤል እመላእክት መኑ ከማከ ልዑል ኦሪት ዘፍጥረት ምዕራፍ 37 15 ላይ ወስዳችሁ ነው። የዛሬው ታሪክ መነሻው እዚያ ነው። በጣም አጭር ደቂቃ ሃይላይቱን ዝም ብዬ አጠር አድርጌ ነው ማሳያችሁ። ግን መነሻ ከሌለ መድረሻ ስለማይኖር እየሰማችሁ ነው አይደል? መነሻውን ማወቅ ግድ ነው። አሁን እኛ መነሻችን አፈር ነው፣ መድረሻችንም አፈር ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ወገብሮ እግዚአብሔር ለአቡነ አዳም እመቤተ ምድር ይላል። እግዚአብሔር ሰውን ከ7 ማኅበራት እነሆ ፈጠረው ይላል። መሬታውያን፣ እሳት፣ ውሃ፣ ነፋስ፣ መሬት ይሄ የሥጋ ባህሪ ነው። 4ቱ ድምር 1 ይባላል። እንደገና ደግሞ በልዩ ሐሳብ ደግሞ 4 4 ይባላል። የነፍስ ባህሪ
ነባሪ የምትናገር ለባዊት የምታስተውል ሕያዊት ዘላለማዊት የሆነች ይህ ደግሞ በድምር ሁኔታ አንድ ይባላል፣ በልዩ ሁኔታ ሶስት ይባላል። ሁለቱን ሁለት ብሎ የነፍስ ባህሪ አንድ የሥጋ ባህሪ አንድ ብሎ በሁለት አምጥቶ በዝርዝር ደግሞ ሰባት ማኅበራት ይባላሉ። ከሰባቱ አንዱ ከጎደለ አስከሬን እንጂ ሰው አይባልም። ማኅበሩ ሲበዝ መጀመሪያ ነፋስ ይወጣል። ነፍስ ሄደ ማለት ነው። ከነፋስ ጋር ወጣ። ቀጥሎ ደግሞ ሙቀት ነው የሚወጣው። ማኅበሩ በረሰ። ይቀጥልና ውሃ ይወጣል። አሁንም ማኅበሩ በረሰ። ምኑ ቀረ? አፈር ይቀራል። ቅዱስ ያሬድ ድጓው ላይ ምን ይላል? ወይቤላ ለምድር ዘነሳይኩ ሥጋ እምኔኪ በሰላም አይባክረኪ ይላል። አንድ ጭብጥ አፈር ከመሬት ወስጄ ይችን ነፍስ ከሥጋ ጋር አዋሃርኳት። ብድር ነችና ብድር ደግሞ ይመለሳል። ሰው መነሻው ከአፈር ነው፣ መድረሻው አፈር ስለሆነ አሁን መሬት ተቀበይ ብድርሽን። ያው እንግዲህ የዓለም ቁጥር 8 ቢሊዮን ቢያል ሁሉ የመሬት ብድር ነው። ለዚህ እኮ ነው ማዘጋጃ ቤት ምንድን ይባላል? መሬት ወደ ባንክ ገብቷል ይባላል አይደል? ለዚህ እኮ ነው ሁሉ ከመጽሐፍ ቅዱስ ነው። አዎ ሕግ ይወስን ጽዮን ወቃለ እግዚአብሔር በኢየሩሳሌም አለ። ቃለ እግዚአብሔር ከኢየሩሳሌም ሕጉ ደግሞ ከጽዮን ነው የመጣው። ስለዚህ አሁን ብዙ መሬቶች ባንክ ገብተዋል ሲባል ወዳጅ አዎ እውነት ነው። ይህን ማስጠመሻ ነው። እየሰማችሁ ነው አይደል? አለቀ። ዓለም በሙሉ የመሬት ብድር ነው ማለት ነው። ስለዚህ እያንዳንዳችን እድሜያችንን ለያይ እንጂ ጽዋችን ሲሞላ እንሄዳለን ማለት ነው። እየሰማችሁ ነው አይደል? አዎ። ከዚህ በኋላ አዳም በደለ። የአዳም በደል ወደ ልጆቹ መጣና የያዕቆብ ልጆች 12 ናቸው። ሁሉንም እናት አትወድም፣ ሁሉንም አባት አይወድም ማለት ነው። ልጆች አንዱ ነው፣ ግን እናት በጣም የምትወደው አባት የሚወደው ልጅ አለ። ይህም በየቤታችሁ ይሁን። ልጅም እኮ ራሱ ይላል እማዬ ለከሌ እኮ ታጋያለሽ እኮ ለከሌ እኮ አባዬ ለከሌ ያደላል እኮ ሌላ ሳይቀር በምግብ አሰጣጥ ራሱ እማዬ እያዳላሽ ይላሉ ልጆቹ። አለ እንዲህ አይነት ነገር ማለት ነው። ክርስቶስም እኮ ለሥጋ አባሉ ይላል። አዎ ወደ አባሉ ወደ ራሱ ነው። በመላእክት አልመጣም፣ በአንበሳ አልመጣም፣ በእንስሳት አልመጣም። የመጣው ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ ንገር ሰብአ በአርአያነ ወበአምሳሊነ ሰውን በአርአያችን እንደ ምሳሌያችን እንፍጠር ባለው በዚያ እኛን ወዶ እኛን ፈቅዶ እኛን መስሎ ተወለደ። እስኪያመስሉት መድኃኔዓለም ይህ ነው አይደል ማለት። ቀጥሎም ደግሞ እንበይነዝ አይብሩ በውስተ ፍትሕ ከመ ኢያደሉ ተጣሞተ እሙ እመኩሉ አዘዘ ወይን በርቱ ቃሉ። እግዚአብሔር እንደማያዳላ እወቁ። አንተ ብቻ አትሞትም፣ አንቺ ብቻ አትሞችም። መድኃኔዓለምም እናቱ ገብሯል ወዳጅ። መድኃኔዓለምም እሱ ራሱ ሞቷል። ስለዚህ እንኖራለን እንሞታለን። የምንኖርና የምንሞት ከሆነ የንስሐ ጊዜ አድሎናና ንስሐ እንድንገባ እግዚአብሔር ይርዳል። የአንዱ የያዕቆብ ልጆች 12ቱ መጣላት ጀመሩ። ባጭሩ ዮሴፍን ጠሉት። ለዮሴፍ ግን ጸጋውን ጨመረለት። ያልማል፣ ይተረጉማል፣ ያልማል። እርሙንስ እኛ የምናልመዋለን አንፈታውም እንጂ። እየሰማችሁ ነው አይደል? አዎ በዚህ ዘመን በተለይ ሁሉም ልመኛ ነው። ሁሉም ባለ ራእይ ነው። ሁሉም አዋቂ ነው። ሁሉም አስተማሪ ነው። አዎ እንደዚያ ነገር ግን ዮሴፍ እውነተኛ ያልማል፣ ይተረጉማል። የራሱን ብቻ አይደለም። የጠፋቸው በእስር ቤት የወደቁ 2 ወጣቶች ሕልም ቢያዩ አንዱን ከ3 ቀን በኋላ ትሞታለህ፣ አንዱን ከ3 ቀን በኋላ ትፈታለህ፣ ይልቁንም እግዚአብሔር በጎ ነገር ባደረገልህ ጊዜ እንዳትረሳኝ አለው። ወጦ ሥጋ ሲቆርጥና ጠጅ ሲጠጣ ግን ረሳው ይላል። የማይረሳ እግዚአብሔር ነው። እስኪ አመስግኑት እግዚአብሔር። የማይረሳ እግዚአብሔር። ስለዚህ በአጭሩ ዮሴፍ ሕልም ያልም ነበረ። በለጣት በአንድ ቀን አሁን ወቅቱ የአዝመራ ሰዓት ነውና ሰዓት ስለሆነ የ11 ወንድሞቼ ነዶዎች ለእኔ ነዶ ሰገዱ አለ። ተመቀሙት። በእኛ ልትነግስ ነው እንዲህ አሉት። ቀጠለ። ፀሐይና ጨረቃ ከዋክብት ሰገዱልኝ አለ። አባቱ ያዕቆብ ምን አለው? ቀስ ብለህ እደግ አለ። ቀስ ብለህ ንዳ ብቻ አይደለም፣ ቀስ ብሎ ማደግም ያስፈልጋል። እየሰማችሁ ነው አይደል? በዚህ ሰሞን ከትራፊክ ወደ የአብያተ ክርስቲያናቱ የተበተነ ወረቀት አለ። እባካችሁ ትራፊክ ደህንነታችሁን ጠብቁ፣ አስተውላችሁ ተሻገሩ፣ ዜብራውን እዩ፣ ርቀት ጠብቁ። አዎ ከባድ ነው። በአሁኑ ሰዓት ላይ ብዙዎች ከልምድ ላይሰንሱ ሳይኖራቸው ብር ስላለ ብቻ መኪና ይገዙና ከሰው ላይ ጣራ ላይ ይሁን መሬት ላይ እንደሚወጡ ማያውቁ ብዙዎች አሉ። አስቸጋሪ። ስለዚህ ከኋላችሁም ከፊታችሁም ከጎንም ከግራ እነሆ ርቀት ጠብቁ የሚል መልእክት ነውና በየአብያተ ክርስቲያናቱ የመጣ ስለሆነ ለራሳችን ስለሆነ እንድንማረው እግዚአብሔር ይርዳን። አሁን አባቱ ቀስ
ብለህ ደግ አለው። ልጁ ግን አሁንም መናገር ጀመረ። በአጭሩ ከዕለታት በአንድ ቀን ወንድሞቹ የቅዱስ ሚካኤል ታሪክ የምነሳው እዚህ ጋር ነው። ወንድሞቹ ሩቅ በግና ከብት ግመልና አህያ ይዘው ሄደው ዋሉ፣ ራባቸው፣ ጠማቸው። አባቱ ምን አለው? ዮሴፍ አለው። አቤት አለ። እንጀራ አገልግል ውሃ በመንቀል ያዝና ወንድሞች ወዳሉበት ቦታ ሄደህ አብልታቸውና ጠጥታቸውን አተሩ አለው። እሺ ያለና አባቱ ጉዞውን ቀጠለ። ቢሄድ አጣቸው። እነሱ ወንድሞቹን ቢያጣ ቅዱስ ሚካኤል መንገድ ላይ ያገኘው። እስኪ አመስግኑት። እዚህ ጋር ነው እንግዲህ ቅዱስ ሚካኤል መጣ ወጣት ተመስሎ አሁን በሰጠኋችሁ ወዲህ ዘፍጥረት ምዕራፍ 37 ቁጥር 15 ጀምራችሁ አድርጉ። ታሪኩን ከመጀመሪያ ጀምራችሁ አድርጉ። እየባከነ ያባከነው ምንድን ነው? ፀሐዩ እየመታው ነው። ያባከነው ምንድን ነው? መሬት ላይ ያለው ውየት እያቃጠለው ነው። ያው ግብፅ እንደምታዩት ከባድ ነው አሸዋው። እንደገና ከላይ የሚወርደው ፀሐይ ከባድ ነው። ይህ እያቃጠለው እንደገና ደግሞ ርቦታል፣ እንደገና ደግሞ ጠምቶታል። ይገርመኛል። ያሁን ወጣት እስኪ አስተውል። አሁን እንደው አገልግል በእጅ ይዘህ ውሃ ይዘህ ቢጠማህ እከሌን ገና አገኘዋለሁ ብለህ እንደው ትራባለህ፣ ትጠማለህ። ግጥም አድርገህ ነው የምትበላው፣ ግጥም አድርገህ ነው የምትጠጣው። ዮሴፍ ግን እንጀራ ተሸክሞ ሆዱ ባዶ ነው፣ ውሃ ተሸክሞ ከንፈሩ ደርቋል። ቅዱስ ሚካኤል አገኘና አንተ ወጣት አለው። አቤት አለ። ወዴት ነው የምትሄደው? የደከመ ትመስላለህ፣ የራበ ትመስላለህ፣ የጠማ ትመስላለህ። ወዴት እየሄድክ ነው አለ። ወንድሞቼ 10 ወንድሞቼ በግ ጠብቁ፣ አህያ ጠብቁ፣ ፈረስ ጠብቁ፣ በቅሎ ጠብቁ፣ ግመል ጠብቁ ተብለው ወጣው። ይኸው 3 ቀናቸው ነው በረሃብና በጽም ናቸውና ለእነሱ አድርስ ተብዬ ላደርስ ነው አለው ለቅዱስ ሚካኤል። መጀመሪያ እኮ አንተ ርቦሃል እኮ አለ። መጀመሪያ እኮ ግን አንተም ጦምተሃል እኮ አለ። እንጀራ ተሸክመህ እንዴት ትራባለህ? ውሃ ተሸክመህ እንዴት ትጠጣለህ? እንዴት ትጠማለህ? ምን ይደንቃል? ሰማይን የዘረጋ መሬትን ያለ ካስማ ሰማይን ከላይ ሰቅሎ መሬትን በዛጽና ለምድር ዲበማይ በመሬት ላይ በውሃ ላይ መሬትን ያጸና እግዚአብሔር ዓለሙን የሚመግብ አምላክ ፍትፍት ህብስት ዘላለማዊ ህብስት ተሸክማ ቅድስት ድንግል ማርያም ተራባይ ነው። እንጀራ ተሸክማ ፍትፍት ተሸክማ ዳቦ ተሸክማ ጥንጫ ላይ ውሃ የሚያፈልቅ ተሸክማ ለ600 ሺህ እስራኤላውያን መና የሚያወጥ በ5 እንጀራ በ2 ዓሣ 5000 ይዞ አጥግቦ 12 ሞሰብ እንዲነሳ የሚያደርግ አምላክ ተሸክማ እኮ ተርባለች። ዮሴፍ ምን ብሎ ለቅዱስ ሚካኤል መለሰለት? የተሸከምኩት እንጀራ ለወንድሞቼ ነው፣ የተሸከምኩት ውሃ ለወንድሞቼ እንጂ ለኔ አይደለም አለው። እስኪ አመስግኑት መድኃኒዓለም። እኛ እኮ በሰው እንጀራ ላይ አመድ እንነሰንሳለን። እኛ እኮ በሰው ሕይወት ላይ፣ በሰው ስራ ላይ፣ በሰው ትዳር ላይ፣ በሰው ኑሮ ላይ አንድ ጊዜ በቋንቋ፣ አንድ ጊዜ በተራራ፣ አንድ ጊዜ በወንዝ፣ አንድ ጊዜ በስልጣን፣ አንድ ጊዜ በሀብት ያልነሰነስነው ምን አመዳለ? ጉንዳኑ ስላልተያዘን አልወረወርንም እንጂ ምን ያልወረወርነው አለ? አይጥ ገንዞ ያልጣለ፣ ማቆራርጦ ያልጣለ በወንድሙ እንጀራ ላይ ማን ነው እሱ? ዛሬ በዚህ ዘመን ቋንቋ አምላኩ ያልሆነለት፣ ሀብት አምላኩ ያልሆነለት፣ ስልጣን አምላኩ ያልሆነለት፣ ተራራ ወንዝ የማያመልክ እሱ ማን ነው? ዮሴፍ ግን ምን አለ? ይሄ ለወንድሞቼ ነው አለ። ቅዱስ ሚካኤል እየመራ ከወንድሞቹ ጋር አደረሰው። ክብርና ምስጋና ለመልአኩ ይሁን። መነሳው ይሄ ነው። ከዚህ በኋላ 430 ዘመን በግብፅ ከቆዩ በኋላ እግዚአብሔር ለሙሴ እንዲህ አለ፣ ወረድኩ ከማዕድን በሙ ወትየስወሙ ለቀደምት አበው አብርሃም ይስሐቅን ላድናቸው እንደወረድኩኝ 600 ሺህ እስራኤላውያን ግብፅ ላይ ተሰቃይተዋልና ላወጣቸው ነው። ኦሪት ዘጸአት ምዕራፍ 4 ላይ ተመልከቱ። ስለዚህ ሂድና ፈርዖንን ያገለግሉኝ ዘንድ ሕዝቤን ልቀቅ ብሎሃል ብለህ ሕዝቤን ይዘህ ውጣ አለ። እንዴት እሄዳለሁ አምላኬ? ብዙ ታሪክ አለው። ልተወው እዚህ ጋር ምን አለ? አፌ ዲዳ ነው አለ። አፉ ዲዳ የሆነበት ታሪክ አለ። እንደገና ደግሞ መናገር አልችልም። ፈርዖን ንጉሥ ነው፣ ባለ ሰራዊት ነው፣ ባለ ጉልበት ነው። እንዴት በሱ ፊት እሄዳለሁ ሲለው በትርክር ወደ መሬት ጣለው አለ። ሲጥለው እባብ ሆነ። አንሳው አለ። ፈራ። አንሳው አለ። ሲያነሳው በትሩን ያ በትር መልሶ እባብ የነበረው ምን ሆነ? በትር ሆነ። ይህን ማደርግ ማለት አንተ እግዚአብሔር ነህ። ቀጠለ። እጅን ወደ ብት አስገባዋል። አስገባው። አውጣው አለ። 5ቱም የለም ጉርዳ ነው። አደነግጡም እናንተ? መልሰው አለው። መለሰው። እንደነበረ 5ቱ ተስተካከለለት። አሮን አሮን ወንድም አብዩን ሂድ እናውጣ ነው። ባጭሩ ሄደና ፈርዖን ፊት ቆመ። ኦሪት ዘጸአት ምዕራፍ 5 ላይ ተመልከቱ። ያገለግሉኝ ዘንድ እግዚአብሔር ሕዝቤን ልቀቅ ብሎሃልና ልቀቅ አለ። እስራኤልን እስኪ ሁላችሁም ተናገሩ። እስራኤልን በሉ። አለቅም
እግዚአብሔርን አላውቅም። እንዲህ የሚል ስንት ፈርዖን አለ መሰላችሁ? አሁን ባለንበት ዘመን አዎ ዛርም፣ ሟርት፣ ጥንቆላ፣ አስማት አንለቅም። ያንዳንድ ጋኔን ይገርመኛል። እኔ ሲጠመቅ አሳድጌ ይላል። ይገርመኛል። አሳድጌ አለቅም ይላል። የዛር እኮ ነው መንፈሱ። ፈርዖን እኮ ነው። ሱስ ልቀቅ አለቅም፣ ዘረኝነት ልቀቅ አለቅም፣ ሙስና ልቀቅ አለቅም፣ ሀብት በስልጣን የምትመጻደቁ ሰዎች እዚህ አመለካከት ልቀቁ፣ ዝም አለቅም አለ። በኋላ ወጣለና ለእግዚአብሔር ምን አለው? እንዲህ አለኝ አለቅም አለ። ባጭሩ የያዛት በትር አለች። በበትሯ 9 መቅሰፍት ታወረደበት። ስንት መቅሰፍት? ገርመኛል። እንደው ብዙ ላፍ ለመናገር ይቀፋል። የመጀመሪያው የግብፅን ውሃ ደም አደረገው። ምን አደረገው? ደም ትጠጣላችሁ እንዴ? አይ በዚህ ዘመን ደም አልተጠጣ። ወንድም የወንድሙን ደም አልጠጣ። ወንድም የወንድሙን ኩላሊት አጥቷል። ሰው ሰውን እየበላው አይደለም። ወንዝ የተሻገረ ደንበር የደፈር ኃይል አለ። ምናሴ ይበልዶ ለምናሴ አይደለም ዛሬ ኢትዮጵያ። አንዱ ይሄ ነው። ሁለተኛው ጓጉንጀር የሚባል ይሄ ውሃ ላይ ሞጭ የምትላውሪ ያለች እሱን አመጣና እንዳሻው አበሰሰ። ሶስተኛው ይሄ አንበጣ ኩኩባ የሚባል አለ አይደለም፣ ቅጠል ደንጋይ የሚግጥ ማለት ነው። አገራችን ላይ መድኃኒዓለም አድቆልናል። አሁንም ያደርቅልን። አሜን በሉ። አሁን አልወጣ ያለው የሰው አልወጣ ነው እንጂ አሁን ያልወጣ የለም። ኢትዮጵያ ያለ የለም። ቀጥሎ አራተኛው ዝንብ ነው። ከባድ ነው። የዝንብ በሽታ ነው። አገሯ በሙሉ ዝንብ እየሰማች ነው አይደል? ዝንብ። ከዚያ ቀጠለና ይሄን ነው ይከብዳል ያልኳችሁ። ይሄ ሳሙኤል 5 ላይ ያለ ታሪክ አፍኒንና ፊንሐስ ከበደሉበት ሦስቱ አንድ ታሪክ አለ። አንደኛው መስዋዕቱን በሉ ነው። ሁለተኛው ዘይቱን አጠፉ ደፉ፣ መብራቱን አጠፉ ነው። ሶስተኛው በቤተ መቅደሱ ዝሙት ፈጸሙበት የሚለው ቃል ይከብዳል ለመናገር በዚህ ነው። እዚህ ላይም ደግሞ አሁን ደግሞ አምስተኛው ቅማል ነው። ምን አልኳችሁ? አስቀያሚ ነው። ከንጉሱ ጀምሮ መሬት ላይ እስካለው ድረስ ወረደ። ከዚያ ቀጠለ ጨለማ መጣ። ከዚያ መቀጠለ ሕማመ ኩሽ የሚባል የበረሃ ቁስል መጣ። ከዚያ ቀጠለ መጨረሻ ላይ ደግሞ የበኩር ልጃቸውን ልመታ ነው አለና ሙሴን ጠርቶ እስራኤላውያን በጋርደው ለራባቸው ስጋውን ይብሉ፣ ለመዳናቸው ደግሞ በሂሶጵ ቅጠል በመቃኖቻቸውን ይቅቡ አለ። ይህን ታሪክ እየሰማችሁ ነው አይደል? እስኪ መሰሙ እጃችሁን ከፍ አድርጋችሁ ይሁን። በሰዓት ነው የማስተውለው። ሰዓቴን እያየኋት ነው። ትንሽ ሰዓት የቀረችኝ ትጨርሰው። እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር አይ ደቂቃ ይዤ ነው እያስተማርኩ ያለው። እዚህ ጋር ደቂቃ ስትደርስ ከት ነው ማለት ነው። አሁን ከዚህ በኋላ ምን አላቸው? ስጋውን ብሉ። የምኑን? የበጉን ስጋ አያችሁት? ያ የሙሴ ለእስራኤል የቀረበ ስጋ በጉ አዲስ ኪዳን ላይ እናመሳስለውና የዮሐንስ ወንጌል ምዕራፍ 1 ቁጥር 24 ላይ ነዋ በጉ ለእግዚአብሔር ዘያድናል አለ። እስራኤላውያን ስጋውን በልተው የጠገቡትና ራባቸው የተወገደላቸው በቀራንዮ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ የሰጠን የመድኃኒዓለም ምሳሌ ነው። ክብርና ምስጋና ለስሙ ይሁን። አያችሁ? በሉና ጠገቡ። በሉ ወጠጉ ጠገቡ ወሀቦሙ ለፍትወተሙ ወኢያሕጽሖሙ እምዘፈቀዱ። በሉ ጠገቡ። ያሰቡትን አልከለከላቸው። ወዳጄ ማበድን ከፈለግ እግዚአብሔር አይከለክልም። ማበድ ትችላለህ። ለዚህ እኮ ነው ትውልዱ ራቁቱን እየሄደ ያለው። መከልከል አቅቶት መስሏቸው ሔዋን ሄዳ ቅጠሉን በጥሳ በልታ አዳም ስታበላው እግዚአብሔር ሳይቀርቶ መስሎ ነው። ነፃነት ዲሞክራት አሁን በእግዚአብሔር ዘንድ እንጂ በሰው ዘንድ ፍጹም አይደለም። በእግዚአብሔር ግን ነፃነት እነሆ ለዘላለም ነው። እስኪ አመስግኑት። ይሄንን አብራ ነፃነት አንድ ቀን የሚሆን ጥፍር ቀጥላችሁ ይገርመኛል። የራሳችሁን ለመሆን በምንድን ነው የምትበሉት? እየሰማችሁ ነው። እግዚአብሔር የማይመስሏችሁ ነው። ሰውነታችሁ ላይ ሌላ ሰውነት እየቀጠላችሁ እኛ አብረን ስለምንኖር ስለምንፈራችሁ አንናገረውም። እንደነ ዮሐንስ መጥምቅ እንደነ ነቢዩ ኤልያስ ያሉ ተናጋሪዎች ቢመጡ እዚህ አካባቢ በክርስትናው አለባበሱ፣ አነጋገሩ፣ ሕይወቱ ማን ነው? የለም። ለውጥ የተባለው ምን አይነት ለውጥ እንደሆነ እያየነው ነው በፊታችን። ይህ ሁሉ ድምር ውጤት ነው ዋጋ እያስከፈለን ያለ። እግዚአብሔር አምላክ ወደ ምሕረቱ ይመልሰን። ከዚህ በኋላ መቃኖቻቸውን ቀቡ።
ሞት መጣ። መቃኖቻቸው የተቀቡ ቤቶች በሰላም አደሩ። ያልተቀባው ግን የግብፅ ምድር የበበር ልጅ በሙሉ አለቀ። እየሰማችሁ ነው አይደል? እስራኤላውያን የቀቡት ደም እነሱን ካዳናቸው ቀራንዮ ላይ የፈሰሰው ደም እኛን አያድነንም እንዴ? ንገሩኝ እንጂ አያድነንም እንዴ? እስኪ ያድነናል የምትሉ ከፍ አድርጋችሁ አመስግኑ። ያድነናል እንጂ እንዴ! እስራኤል በውስጥ ቅጠል በራቸውን ደም ቀብተው ያውም የበግ ደም እኮ ነው ከዳኑ የአማናዊው በግ የመድኃኔዓለም ሥጋውን በልተን ደሙን ጠጥተን በዚህ ዓለምም ሰላም በዚያኛው ዓለምም መንግሥቱና ጽድቁን እናገኛለን። ክብርና ምስጋና ለመድኃኔዓለም። ከዚህ በኋላ ፈርዖን ለቀቀ። ሙሴ እስራኤልን ይዞ ኤርትራ ደረሰ። 11ኛው ሊመጣ ነው። የኤርትራ ባህር ሞልቷል። እንዳይሻገሩ ዋና አይችሉም። እንዳይመለሱ ፈርዖን መጣ። ሙሴ ወደ እግዚአብሔር አመለከተ። ዋና አይችሉም፣ ምን ላድርጋቸው አለ። በያዝከው በትር ውሃውን ነካ አድርገዋል። ነሳ ሙሴ በትረ ጸለየ ወአማይተበ ውእቱኬ በአርያት ምተመስቀል። ዛሬ ለትውልዱ ንገሩት። ሌላ ሃይማኖት አለ ለሚለው መስቀል እንጨት ነው፣ መስቀል ብረት ነው፣ መስቀል ወርቅ ነው ለሚለው ማለት ነው። የሙሴ በትር መስቀል አይደለም፣ የመስቀል ምሳሌ ነው። የተመሳቀለ አይደለም። ነገር ግን በትር ናት። ነገር ግን ተአምረኛ ናት። እግዚአብሔር 11 ተአምር እንዲፈጥርባት ሰጥቶታል ለሙሴ። በበትሩ ውሃውን ሲነካው ማይሰሎሙ አረፍተ ይምን በይም አረፍተ በስል ውሃው ግራና ቀኝ ተከፈለላቸው። ደቂቀ እስራኤል አደው በእግር እስኪ አመስግኑት እግዚአብሔር። 600 እስራኤላውያን ተሻገሩ። የታሪኩ መጠቅለያ ነው። እየሰማችሁ ነው አይደል? ህዳር 12 ቀን በዛሬው ቀን የኤርትራ ባህር ቀኝና ግራ ተከፍሎላቸው እስራኤላውያን እነሆ በደረቅ ተሻገሩ። አመስግኑት የድመላክ ቅዱስ ሚካኤል ያደረገው ታምር ይሄ ነው። አያችሁ፣ ለዚህ ነው አንድ ሌላ ላሳያችሁ። ኦሪት ዘጸአት ምዕራፍ 14 ቁጥር 19 ላይ ደግሞ ተመልከቱ። ሙሴ ውሃውን በበትር ሲነካው ቅዱስ ሚካኤል ፊታቸው ላይ ቆሞ በብርሃን መስቀል ውሃውን ይባርከው ነበር ይላል። እስካመስግኑት ይድመላክ ይሄ ነው ሚካኤል ነበር ይላል። ፊት ለፊታቸው ማዶ ላይ መጽሐፍ ቅዱስ ነው እየነገርኳችሁ ያለ። ዘጸአት 14 ፊት ለፊት ሙሴ በበትሩ ሲነካው ቅዱስ ሚካኤል በብርሃን መስቀል ውሃውን ከፈለው ይላል። ሰዎች ከተሻገሩ በኋላ መልሶ በበትሩ ውሃውን ሲነካው መልሶ ሞላ። ፈርዖን መጣና አሻገራለሁ ሲል አዎ እነሆ ልሴብሖ ለእግዚአብሔር ስብሐት ዘሰብሐ ፈረሰው መስተጽንዕ ወርዑስ ተባይ ቅዱስ ሚካኤል ፊት ለፊት ቆሟል። ሙሴ በበትሩ ውሃውን ነካው፣ ውሃው ሞላ። የመኪና ጉልበት በፈረስ ጉልበት ነውና የሚለካው የፈረሱን ኃይል የቤተክርስቲያናትን ትርጓሜ ይለዋል። ፈረሰኞቹ ኃይለኞች ነበሩና የኤርትራ ባህር ይሻገሩ ሲሉ ቅዱስ ሚካኤል ምልክት አሳየው። እንዲህ አደረገና ያንተ ቦታ እዚህ ድረስ ነው አለና ሲያመለክተው ፈርዖን ከነሰራዊቱ ኤርትራ ባህር ጥልቅ አለ። እነዚያ እስራኤላውያን ድሃዎቹ ግን በደረቅ ተሻገሩ። ክብርና ምስጋና ለታላቁ መልአክ። አዎ ለዚህ ነው ሚካኤል እንዳንተ ማን ነው ውሃ የሚከፍል? እንዳንተ ማን ነው እረኞችን የሚያገናኝ? እንዳንተ ማን ነው አዎ ኃይለኛውን የሚያንበረክክ በውሃ ውስጥ? እንዳንተ ማን ነው መርሆሙ ማዕተበ ደመና በሰባት ደመና የሚመራ? አንዱ ደመና መሬት ላይ እንደ ጫማ ሆኖ እሾህ እንዳይወጋቸው ጠጠር እንዳይወጋቸው፣ ሁለተኛው ደመና ከፊት ሆኖ ጠላት እንዳይጠብቃቸው፣ ሶስተኛው ደመና ከኋላ ሆኖ ጠላት እንዳያያቸው፣ አራተኛው ደመና ከላይ ሆኖ ጥላ ፀሐይ እንዳይመታቸው። እየሰማችሁ ነው አይደል? ሌላኛው ደመና ደግሞ አዎ በቀኝ በኩል ሆኖ በጎን በኩል ሆኖ ጠላት እንዳያያቸው፣ ሌላኛው ደመና በግራ በኩል ሆኖ ጠላት እንዳያያቸው። እንደዚሁ ስድስተኛው ማለት ነው። ሰባተኛውና የመጨረሻው ደመና የሶስት መንገድ እርቆ እንደ ዶዘር የጎደለውን ቦታ እየሞላ ተራራውን ዝቅ እያደረገ እሾሁን ዛፉን እያነሳ ለ600 ሺህ እስራኤላውያን መንገዱ ስለሚጠብ እሱ እንደ ጊደር እንደ ትልቅ መሳሪያ ተብሎ እንደሚታወቀው መንገድ እንደሚያስተካክለው እንደዚያ የሆነ እስራኤላውያንን እየመራ አወጣቸው ቅዱስ ሚካኤል። ክብርና ምስጋና ለስሙ። ይህ ነው ቅዱስ ሚካኤል። ስለዚህ የጀመርኩትን ልናገርና ደህና ዋሉ ልበላችሁ። ሚካኤል በሉ እንዳንተ ከፍ ያለ ማን ነው? አስተምር ለነ ሰአልናከ በ10ቱ ወ40ቱ ትንብልናከ። እስኪ ተናገሩ። በ14ቱ በሉ አማላጅነትህ አማልደን አስተምረን። በተርጉማ ግን በሁለት አይነት መልኩ ይናገሩታል። አንደኛው ከጥቅምት
29 እስከ ዛሬ እስከ ህዳር 12 ይሰግድ በምሕረቲሁ እስከ ይመጽእ ስርየት ለኃጥአን ኃጢአት ለበዛባቸውና ወንጀል ለበዛባቸው ከእግዚአብሔር ለራቁና ንጽሕ ላልጠበቁ በጉድለት ላሉ 14 ቀን ይሰግዳል አለ። ቁጥሩ ስንት ቀን አልኳችሁ? ከጥቅምት 29 እስከ ዛሬ ስትቆጥሩት 14 ቀን ይሆናል። ይህን 14 ቀን ከመንበሩ ፊት ቆሞ እየሰገደ ምን እስከሚል ድነት እስከሚመጣ እስከ አመስግኖት እንመላ ድነት እስከሚመጣ ድረስ እየሰገደ አስተምር ለነ ሰአልናከ በአሰርቱ ወአርባዕቱ ትንቢልናከ ቀጥሎ አይኑ ዘርግ ልብሱ ዘመብረቅ ሐመልማለ ወርቅ ከርግብ የበለጠ አይኑ የብረት አይኑ አንድ አሞራ አለ። ከላይ ሆኖ ወደ መሬት ሲመለከት እማያየው የለም፣ የሚሰወረው የለም። በውሃ ውስጥ ያለ በጉድጓድ ያለ በምንም ያለ እማያየው የለም። አሁን አብሪ መነጽር የሚባለው የሚያየው በዓለም ላይ ያለ የተወሰነው ነው እንጂ ጉድጓድ ውስጥ ያለውን አያየው። ቅዱስ ሚካኤል ግን ከላይ ሆኖ ውሃ ውስጥ ያለውንም ጉድጓድ ውስጥ ያለውንም አይን አለው። ክብርና ምስጋና ለመላኩ ይሁን። ይናያል ወዳጄ። ስለዚህ እነሆ አይኑ ዘርግባ አለ። ከላይ ሆኖ ችግረኞችን የሚያይ እነ ባህራንን ያየ እነ አፎምያን ያየ እነ ኢያሱን ያየ እነ ዳንኤልን ያየ እነሆ ቅዱስ መልአክ እነ ቴዎስቴያ እነ አስተራኒቆስን ያየ እነሆ የጎበኘ ታላቅ መልአክ ነው። ራመስሎት የለም መልአክ ችግር የሚፈታ መልአክ ነው። ቀጠለና ምን አለ? ልብሱ ዘበመብረቅ ሐመልማለ ወርቅ። የቅዱስ ሚካኤልን ስዕል ስታዩ አሁን የዚህ ጉዳይ አይደለም፣ ለሰው ልጆች የሚያስብ የሚመለከት ታላቅን መልአክ ይልና ሁለተኛው ደግሞ በዓመት 12 ወሮች አሉ። ስንት አሉ? ደግሞ አንዲት አለች 5 ቀን የሆነች እሷ ደግሞ ሩፋኤል የሚባል ስንት ይሆናል? 12 ሚካኤል ሩፋኤል አንዳለ ሩፋኤል ጋር ዋናው አለቃው ቅዱስ ሚካኤል ስለሆነ ያለ አለቃው ማህበር የለም። እየሰማችሁ ነው አይደል? ስለዚህ 13ኛው ሊቃውንት ግን ለማናን ምን ይላሉ? ታኅሳስ ገብርኤል 12 እና 19 ሶስቱ ወጣቶች አዳኗቸው ይላልና ቅዱስ ያሬድ ደግሞ በመዋሥዕቱ ላይ ደግሞ ታኅሳስ 3 ላይ የሚል ታሪክ አለው። እሱ ውስጥ አልገባም። በአጭሩ ግን 14ቱ አማላጅነቶች የሚባሉ ከጥቅምት 29 እስከ ህዳር 12 አንድ ሁለተኛው 12 ወሮችና ነገ እልፍ አእላፋት ይባላሉ። የአእላፋት መላእክት አለቃ ቅዱስ ሚካኤል ነው። ነገ 13ኛው ነው። ሩፋኤል 14ኛ ወይም ታኅሳስ 19 14ኛ። በዚህ ለኛ ይለምንልናል ቅዱስ ሚካኤል። አመስግኑት እንመላ። ይበቃናል። እንግዲህ ካልኳችሁ እስኪ ሁላችሁም ተናገሩ። ሚካኤል በሉ። ሰዓቴ ይችላል። ሚካኤል በሉ። እንዳንተ